It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን ስንሄድ ቀዳሚ የምናደርገው እንግዲህ የክረምት የዝውውር መስኮት ተዘግቶ የውድድር ዓመት ተጀምሮ የአርሰናል የደረጃ ሰንጠረዡ መሪ ሆኖ በክረምት የተጫዋቾች የዝውውር መስኮት ላይም በጣም ጠንካራ ተሳትፎ ካደረጉት ክለቦች ተርታ ተመድቦ እስካሁን ባየነው ፍሬያማነት 7 ጨዋታዎች ላይ በታየው የፍሬያማነት መለኪያ ማን ነው ሞር ፍሩትፉል የሆነው ወይም ደግሞ ፍሬያማ የሆነው ማን ነው የሚለውን ስናይ የአርሰናል ተጫዋቾች መጥተው ይሄ ፐርፌክትሊ ልክክ ያሉ መሆናቸውን ስናነሳ ነበረ። አሁን በጉጉት የሚጠበቀው ደግሞ የጥሬ ተጫዋቾች የዝውውር መስኮት ነው አይደለም? የጥሬ ተጫዋቾች የዝውውር መስኮት ሲከፈት ትንሽ ስራ ሊበዛባቸው የሚችሉ ክለቦች አሉ። አሁን ይሄ በክረምቱ ጠርሰቅ ያለ ገንዘብ አውጥተው በጣም ብዙ ተጫዋቾችን ወደ ቡድናቸው የቀላቀሉት መጠነኛ ፋታ ሊወስዱ ይችላሉ። ነገር ግን ደግሞ ክፍተት እንዳለባቸው የሚቀራቸው ነገር እንዳለ ያመኑ እና በዚህ እምነት ደግሞ ለመንቀሳቀስ የሚገደዱ የተለያዩ ክለቦች ደግሞ ይኖራሉ። እዚህ ውስጥ ምናልባት አሁን 450 ሚሊዮን ፓውንድ በላይ ያወጣም እንኳን ቢሆን ሊቨርፑል የዝውውር አተገባበሩ ሞሮፍ አንድ አካባቢ ላይ ኮንሰንትሬት ያደረገ እዛ አካባቢ ላይ ጥንካሬን ለመፍጠር ከፍተኛ ወጪን ያወጣ ከመሆኑ አንጻር የወሰድነው እንደሆነ ሊቨርፑል ቤት ማስተካከያዎች መደረግ የለበትም ወይ? ኢምባላንስመንት ካለ ወይም ምጣኔን ከመጠበቅ አንጻር ክፍተቶች ካሉ ሊቨርፑል ቤት ይህንን እንዴት እናርመው፣ እንዴት እናስተካክለው፣ እንዴት መልክ እናስይዘው ብሎ መስራት አይ ቲንክ ግድ ሊሆን ይችላል። ይሄ ግድ የሚሆንባቸው የተለያዩ ምክንያቶች አሉ። ለምሳሌ የሊቨርፑል የተከላካይ ክፍል ላይ አማራጭ ተጫዋቾችን ለመፍጠር ነው። ቨርጂል ቫን ዳይክ፣ ኢብራሂማ ኮናቴ እነሱ የውድድር ዓመቱን ሙሉ እውነት ያለምንም ችግር ያለምንም ምንከን ይዘልቁታል ሊወጡታል ወይ የሚል ነገር ነበረ። ስለዚህ ጎሜዥ አለ፣ ከዛ ሊዮኒ ነው የፈረመው። ሊዮኒ የውድድር ዓመት እስኪያልቅ ድረስ ወደ ሜዳ አይመለስም ጉዳት ስላጋጠመው። ስለዚህ አሁን አዛ ቦታ ላይ እጥረት አለ። መሀል ክፍሉም ላይ መጠነኛ የሆነ ለመተማመን መቸገር ደግሞ አሉ አርነ ስሎት ጋር። ስለዚህ አርነ ስሎት የመሀል ክፍሉንና የተከላካይ ክፍሉን ለማስፈረም ከፍተኛ ጥረት ያደርጋሉ ነው። ማንን ታርጌት አደረጉ የሚለውን ስንወስድ ተከላካይ ላይ የመጀመሪያ ምርጫቸው ምናልባት በክረምት አድርገውት ቢሆን ኖሮ አንዳንዶቹ አሁን ስለ ሊቨርፑል ከመድከም ጋር አያይዘን ከማቃት ጋር አያይዘን የምንናገራቸውን ነገሮች ባልተናገርን ነበረ። የማርክ ጉሄን ዝውውር ጨርሶ ቢሆን ኖሮ ሊቨርፑል ልጁ የሕክምና ምርመራ ካደረገ በኋላ ነው ኮላፕስ ያደረገው ኬዙ ሳይሰራ የቀረው። ስለዚህ የሊቨርፑል የማርክ ጉሄን ዝውውር ጥር ላይ የመጨረስ እድል ምን ያህል ነው? አንድ ምክንያቱም ተከላካይ ላይ መስራት መቻል አለባቸው። አስቢው አማራጭ እጥረት ኖሮ አዘ ሴም ታይም ደግሞ እንደገና እንደ ኢብራሂማ ኮናቴ አይነት ጉዳት ደግሞ ሲያጋጥም የጥረቱን የበለጠ የከፋ ሊቨርፑልን የበለጠ ዋጋ የሚያስከፍል የማድረግ አቅም አለው። አሁን ማርክ ጉሄን ለማስፈረም በሊቨርፑል በኩል የሚሰራው ስራ ይሄ የብቸኝነት ስራ አይደለም። የብቸኝነት ስራ አይደለም ማለት ማርክ ጉሄን የሚፈልገው በጣም ብዙ ነው። አርሰናል ይፈልገዋል። ማርክ ጉሄን ባርሴሎናና ሪያል ማድሪድም የራሳቸው ማድረግ ይፈልጋሉ። ልጁ ለባርሴሎናና ለሪያል ማድሪድ የመፈረም እድሉ በጣም ሰፊ ነው ይባላል። ምክንያቱም የእንግሊዝ ፕሪሚየር ሊግ ክለቦች ይሄ የውድድር ዓመት ከማብቃቱ በፊት አሴ ፍሪ ኤጀንት ተጫዋቹን ማግኘት አይችሉም። እነዛ ደግሞ ላሊጋ ላይ ነው የሚወዳደሩት። ስለዚህ ከጥር ጀምሮ ከልጁ ጋር ስምምነት ላይ ጨርሰው መቀመጥ ይችላሉ የውድድር ዓመቱን እስኪጨርስ ድረስ።
ይሄ ማለት ያለ ክሪስታል ፓላስ ጣልቃ ገብነትና ያለ ክሪስታል ፓላስ ስምምነት አሴ ፍሪ ኤጀንት ከባርሴሎና ጋር ስምምነት ላይ መድረስ ይችላል። ከሪያል ማድሪድን ጋራም እንደዛው። እንዲህ ያለው ስጋት የገባው ሊቨርፑል ምናልባት ክረምት ላይ ሊከፍል ያለውን ገንዘብ ከፍሎም ቢሆን ማርክ ጉሄን መውሰድ ይፈልጋል። ይሄ ማለት በሌላ አነጋገር ምን ማለት ነው? ክሪስታል ፓላስ ክረምት ላይ ባለመሸጥ የሚቆጨው ከሆነ ከዚህ ልጅ ዝውውር ማግኘት የሚገባውን ፍራንክ አግኝቶ ለሊቨርፑል ልጁ እንዲፈርም የሊቨርፑል ወገን ሆኖ እንዲቆም የማድረግ ስራን ይሰራል። ይሄ አንደኛው ሊቨርፑልን በተመለከተ መነሳት ያለበት ነገር። ሁለተኛው መሃል ክፍሉ ላይ አማራጮችን ማስፋት ያስፈልጋል። ለምን የተባለ እንደሆነ በዚህ ውድድር ዓመት አሰልጣኙ ወደ 3-4 አካባቢ በሚደርሱ ጨዋታዎች 8 ቁጥር ቦታ ላይ ሲጫወት የምናውቀው ቦክስ ቱ ቦክስ ሚድፊልደር ሆኖ አሪፍ አገልግሎትን የሚሰጠው ዶሚኒክ ሶቦስላይ አሴ ራይት ባክ እንዲጫወት እየተደረገ ነው ያለ የቀይ መስመር ተከላካይ ሆኖ እዛ ቦታ ላይ የነ ግራቨንበርች አይነት አገልግሎት ደግሞ አላረ ሰው ይፈልጋል፣ አጋዥ ይፈልጋል ነው። ስለዚህ የመሃል ክፍሉን ለማጠናከር ሊቨርፑል አሁንም ከክሪስታል ፓላስ ጫንቃ ላይ ይወርዳል መሰለኝም አደም ዋርተንን እንደገና ለመውሰድ ከፍተኛ ጥረት ያደርጋል። አሁን ከቅርብ ሰዓታት በፊት የወጡት መረጃዎች የሚነግሩን ነገር ምንድን ነው? ሊቨርፑልና ማንቸስተር ዩናይትድ ከእሁዱ ጨዋታ ቀደም ብሎ ይህንን አደም ዋርተን የተባለውን ተጫዋች ከክሪስታል ፓላስ ለመውሰድ በጣም ከፍተኛ የሆነ ትንቅንቅ ውስጥ ገብተዋል ይልና ሊቨርፑል ይህንን ትንቅንቅ እየመራ ነው ይላል። አሁን እያልን ያለ ነው ምንድነው? እሁድ ጨዋታ አላቸው። ከእሁዱ ጨዋታ ጋር ተያይዞ በተከታታይ የምናነሳቸው ነገሮች አሉ ሊቨርፑል ከማን ዩናይትድ። ከዛ ቀደም ብሎ ግን አደም ዋርተንን ለማስፈረም ሁለቱ ክሪስታል ፓላስን አፕሮች እንዳደረጉ ተጫዋቹን ለማግባባት ጥረት እያደረጉ እንደሆነ ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ከፍሎ ይሄንን ተጫዋች ለመውሰድ በጣም ትልቅ ፈቃደኝነት እንዳለው የሚገልጹ መረጃዎች ወጥተዋል። ይሄ እየተሰማ ግን ሊቨርፑልም አርፎ አልተኛም። ወይም አደም ዋርተን እውነት ለገበያ የሚውል ከሆነ እሱ ከክሪስታል ፓላስ ወጥቶ አዲስ ቡድንን እንዲቀላቀል የክሪስታል ፓላስ ፈቃደኝነት የሚኖር ከሆነ ብሎ ሊቨርፑልም ገባበት። ሊቨርፑል ሞር ወደ ተሻለ ደረጃ ላይ ደረሰ። ስለዚህ የአደም ዋርተን ዝውውር ወደ ዩናይትድ፣ የአደም ዋርተን ዝውውር ወደ ሊቨርፑል ወደ ሊቨርፑል ሞር ዘንበል ያደረገ ነው። ግን ደግሞ እንደገና ይህንን ተጫዋች አዲስ ኮንትራት መስጠት ፈለጉ። ማን? ክሪስታል ፓላሶች። ክሪስታል ፓላስ አዲስ ኮንትራት ሲሰጠው ልጁ ደግሞ ጥያቄ አመጣ። ከክሪስታል ፓላስ የውድድር ዓመቱ እስኪያበቃ ድረስ የሚሰጠኝ የውል ማሻሻያ ካለ ጥቅምም ስላለው ውል ማሻሻያ ሲደረግ የደሞዝ ጭማሪ ስለሚደረግለት እቀበላለሁ አለ። ነገር ግን ይህንን አዲሱን ውል የምፈርመው ውሉን መቅደል ብፈልግ ምን ያህል እንደምከፍል እንቅጩን ገንዘብ የተቀመጠ እንደሆነ ነው የሚል ደግሞ ሀሳብ አመጣ። ያ ማለት በውላችን ውስጥ አዲስ ውል እንፈራረም፣ በአዲሱ ውል ላይ የኔ ጥቅም ከፍ ይበል፣ ነገር ግን አዲሱን ውል ስንፈራረም የውል ማፍረሻው በትክክል እኔ ብፈልግ ከክሪስታል ፓላስ መውጣት የምችልበት ነፃነት የሚሰጠኝ ውል ማፍረሻ ገንዘብ ይቀመጥ አለ። ክሪስታል ፓላስ ወደደው ይህንን ሀሳብ ይሆናል። ስለዚህ ይህንን ይሁን ሲል ምን ያህል ይሁን የሚለው ላይ ሲቀመጥ ማን ዩናይትድ 60 ብሎ አልነበረም? በ60 እኮ ሊሸጥ ነበረ ክሪስታል ፓላስ። በቃ ከ70 እስከ 75 ይሁን ወይ ወደሚል ደረጃ መጡ። ስለዚህ አሁንም በሚገርምሽ ሁኔታ አደም ዋርተንን አሁንም የላሊጋዎቹ ክለቦች ይፈልጉታል። ልጁ በጣም ጎበዝ፣ በጣም ጥሩ ነው። መሀል ክፍልሽ ላይ ትልቅ አቅም ሊፈጥር የሚችልበት እድል አለ። ስለዚህ ይህንን የክሪስታል ፓላስ ተጫዋች ክሪስታል ፓላስ ውል ሊያራዝም ይችላል። ሊቨርፑል ከዛ ቀጥሎ የተሻለ እድል አለው። ከዛ በኋላ ማንቸስተር ዩናይትድ ደግሞ የልጁ ባለቤት ሊሆን ይችላል ነው። አሁን ከ52 ደቂቃ ወይም 50 ደቂቃ አካባቢ ቀደም ብሎ ደግሞ ማንቸስተር ዩናይትድን በተመለከተ ሌላ ዜና ወጣ። ዩናይትድን በተመለከተ የወጣው ዜና የሚነግረን ነገር ማንቸስተር ዩናይትድ ተወደደም ተጠላም የጥር ገበያ ላይ ሄቪሊ ነው የምልሽ፣ ሄቪሊ ሩበን አሞሪምን ሰፖርት ያደርጋል። በምን? በዝውውር ይደግፈዋል አሞሪምን ይላል የአሁን የቅርብ ሰዓት መረጃ ነው። አሞሪምን በዝውውር መደገፍና የበለጠ ቡድኑን እንዲያጠናክር ማገዝ ዋና ስራችን ይሆናል፣ ምክንያቱም ሰውየው የተሻለ ውጤት እንዲያመጣ መታገዝ አለበት ብለው ስለሚያምኑ ነው። ይሄንን በሚሉበት ሰዓት ላይ 3 አማራጮች ተቀመጡ። ሁላችንም እንደምናውቀው ክረምት ላይ የማንቸስተር ዩናይትድ የዝውውር ትኩረት የነበረው የፊት መስመሩን ለማጠናከር ነው።
ቤንጃሚን ሼሽኮ፣ ማቲያስ ኩኛ እንደዚሁም ደግሞ ብራያን ኤምቤሞ የማን ዩናይትድ ተጫዋቾች የሆኑት ከዛ አንጻር ነው። ግብ ጠባቂ ላይ የነበረው ክፍተት ለጊዜው በቃ አሁን እኔ በእውነት ነው የምነግርሽ በድጋሚ ማየት የምፈልገው ግብ ጠባቂ ከሮያል አንትወርፕ ማን ዩናይትድን የተቀላቀለውን ሴኒ ላሜንስን በደንብ መዳን ያለምንመልሽ በደንብ ማየት ይፈልጋል። ብዙዎቹ ነገሮች ኢምፕረስ አድርገውኛል፣ የደጋፊዎቹም የምኑም። ከዛ ደግሞ ከጀርባ ልምምድ ቦታ ላይ ያለውንም ነገር አነሳን አይደለ? እሱ ሁሉ ነገር በጣም ኢምፕረስ ስላደረገኝ ልጁም ይሄ ወኔ ላይ ስለሆነ በዛ መሃል ነው እንግዲህ ኢንተርናሽናል ብሬኩ የመጣው። ሰንደርላንድ እሺ ብዙ ጫና አላደረገም ካለን አሁን ቀጥሎ እነ ሁጎ ኤኪቲኬ፣ አሌክሳንደር አይዛክ፣ መሐመድ ሳላ፣ ጋክፖ ምናምን የያዘው ሊቨርፑል ነው እሁድ የሚገጥመው። ስለዚህ ያኔ ሴኒ ላሜንስን ማየት በጣም ይፈልጋል። ዜርፎር ግን ምን ማለት ነው ማንቸስተር ዩናይትድ አንድሬ ኦናና የለውም፣ ሴኒ ላሜንስን ግን በእጁ አስገብቷል። የማንቸስተር ዩናይትድ ቀጣዩ የዝውውር ትኩረት ተወደደም ተጠላ ምንም ጥርጥር የሌለው መሀል ክፍሉን ማጠናከር ነው። ይሄንን መሀል ክፍል የማጠናከር ስራ በቀጣዮቹ 2 የዝውውር መስኮቶች በደንብ ይሰራል። 2 የዝውውር መስኮቶች ማለት አሁን ከወራት በኋላ የሚመጣው የጥር ተጫዋቾች የዝውውር መስኮት፣ እንደገና ደግሞ የውድድር ዓመቱ ካበቃ በኋላ የሚከፈተው የክረምት የዝውውር መስኮት ነው። ኦፕሽን እነማን አሉ? ኦፕሽን አሉ 3 ኦፕሽኖች ናቸው ያሉት። አንደኛው ኤሊየት አንደርሰን የሚባል የኖቲንግሃም ፎረስት ከኒውካስል ዩናይትድ ኖቲንግሃምን በ35 ሚሊዮን ፓውንድ የተቀላቀለ ልጅ ነው። ሁለተኛው አደም ዋርተን ነው። ሶስተኛው ካርሎስ ባሌባ ነው። ስለዚህ አት ኤኒ ኮስት ነው ማለት የትኛውም ዋጋ ተከፍሎ ምንም መደረግ ያለበት ነገር በሙሉ ተደርጎ አሞሪም መሃል ክፍሉን አጠናክሩለት የሚል ውሳኔ መወሰኑን ነው እና 2026 እንደገባ ይላል ማን ዩናይትድ መሰርጌት ኤሊየት አንደርሰን ይህንን ልጅ የራሱ ማድረግ መቻል አለበት የሚል ነገር ወጥቷል ለማለት ነው። ከዛ ቀጥሎ ምን አነሳለሁ መሰለሽ የጀርመን ብሔራዊ ቡድን አሰልጣኝ እና ምን ያርጋቸዋል አሉ ማንን አዲሱ ፍሎሪያን ቨርትስን እሱ ከሷ ናቱ ረዷል እሱን እንከራከራለን። ግን አሁን ከዚህኛው የተነሳው ሐሳብ ላይ ማንቸስተር ዩናይትድ ካርሎስ ባሌባ ላይ ያለውን ፍላጎት እያቀዘቀዘው አይመስልህም ወይ የሚል ሐሳብ ተረድቼ ነው። ምክንያቱም አሁን ማንቸስተር በጥር የዝውውር መስኮት ተጫዋቾችን ማስፈረም አለበት፣ የግድ ነው ያደርገዋልም ተብሎ ይጠበቃል። ስፔሻሊ ያው የመሃል ክፍሉ ላይ እና ዋነኛ ታርጌቱን ፍላጎቱም የነበረው ካርሎስ ባሌባ ነው በተጠናቀቀው የዝውውር መስኮት ላይ። ከዛ በኋላ ግን አንዳንድ መረጃዎችንም ስናይ ተከታትለው የሚወጡ መረጃዎችንም ስናይ አሁን ደግሞ በጥር እነማንን የማስፈረም እቅድ አለው የሚለውንም ስናይ ካርሎስ ባሌባ አለ፣ ግን ደግሞ የመጨረሻ ኦፕሽን እየሆነ ነው የሚመስለኝ እኔ ከሚወጡት መረጃዎች። አሁን በሳምንቱ መጨረሻ ላይ በትልቁ በቃ መገናኛ ብዙሃኖች ሲዘግቡት የነበረው አዳም ወርተንን ጉዳይ ነው። ማንቸስተር ዩናይትድን የመቀላቀል ፍላጎትና እንደዚሁም ደግሞ ማንቸስተር ዩናይትድ እዚህ ተጫዋች ላይ ያለውን ቁርጠኝነት በተመለከተ። ስለዚህ ካርሎስ ባሌባ ላይ ደግሞ ምን አይነት ጎበዝ ተጫዋች እንደነበረ በተደጋጋሚ ሲዘረዘር ቆይቷል። እንደገና ደግሞ የማንቸስተር ዩናይትድ ተጫዋች የመሆን ፍላጎትም እንዳለው ይታወቃል። ማንቸስተር ዩናይትድም ይህንን ተጫዋች ባለማስፈረሙ በተጠናቀቀው የዝውውር መስኮት ስህተት እንደሰራ የሚያምኑ ብዙ ሰዎች አሉ እና ያ መተማመን ያ ትልቅ የሚባለው ችሎታ እያለ አሁን ማንቸስተር ዩናይትድ ለምንድን ነው ካርሎስ ባሌባ ላይ ትንሽ የመንሸራተት ወይንም ፍላጎቱን ጠንከር አድርጎ መያዝ ያልፈለገው የሚለው የሚያነጋግር ይመስለኛል። እኔ ከዛ አንጻር ባናየው ነው የምለው። ፍላጎቱን ሸርተት ማለት ወይም የፍላጎት መላላት ካርሎስ ባሌባ ላይ የነበረው ኢንተረስት መቀነስ ምናምን አርጌ አልወስደውም። ማንቸስተር ዩናይትድ ቀጠሮ ሰጥቷል እኮ ያኔም በመጪው ክረምት መለስበታለሁ ነው ያለው። ለምን እንደዛ አለ ሲባል አንድ በብራይተን ኤንድ ሆቭ አልቢዮን በኩል ለካርሎስ ባሌባ ዝውውር የሚጠየቀው ገንዘብ በጣም የበዛ የተጋነነ ዩናይትድ በወቅቱ ሊያደርገው የማይችለው ነው። ብራይተንም የምር ተጫዋቹ ያንን ያህል ገንዘብ ያወጣል ብሎ ሳይሆን ላለመሸጥ ሲል የጠራው ከፍ ያለ ዋጋ ነው። ይሄ ዋጋ መሰቀል ማዋደድ አለ አይደለም፣ ቢቆይ የበለጠ ይፈልጉ ነበር የብራይተን ሰዎች። ስለዚህ ማንቸስተር ዩናይትድ በተጣበበ ጊዜ ውስጥ አላስፈላጊ ዋጋ ከመከፈል ብራይተን የያዘው አቋም ጠንካራ ስለሚመስል የካርሎስ ባሌባን ጉዳይ እመለስበታለሁ በክረምት አለ። ገና ክረምት አልመጣም። ያ ክረምት ቀጠሮ የተሰጠን ጊዜ
ሳይመጣ በፊት ማንቸስተር ዩናይትድ በካርሎስ ባሌባ ላይ ያለውን አቋም አለሳለሰ ብሎ ለመረዳት ለእኔ በግሌ ይቸግረኛል። እኔ እንዴት ነው የምወስደው መሰለሽ? የካርሎስ ባሌባ ኢንፍሉዌንስ በብራይተን እንደ አምናው አይደለም። ዝም ብሎ በረድ የማለት ነገር እንደ ወትሮ አለመሆን ነገር ምናምን አለ። ይህንን እኔና አንቺ ነን የምናየው። እኔና አንቺ እናያለን፣ ከዛ ደጋፊው ያያል። ግን ባሌባ እንደ በፊቱ አይደለም ምናምን ይላል። ስለዚህ ይሄንን ማንቸስተር ዩናይትድ የተሰማው አድርገን ወስደነዋል ይመስለኛል፣ እኛ የተሰማንን ስሜት። አይ ማንቸስተር ምንም አላለማ፣ አሁን ምንም አይልማ። ቀጠሮ የሰጠሽ ክረምት ላይ ነው እኮ። አይሆንም በቃ ተዘጋ። የተዘጋው ለምንድን ነው? ብራይተን እና ማንቸስተር ዩናይትድ አወሩ። ብራይተን 120 ሚሊዮን አለ ላለመሸጥ እንደሆነ ሁሉም ሰው ያውቃል። ማንቸስተር ዩናይትድ ደግሞ አውት ኦፍ ታይም ሆነ። አውት ኦፍ ታይም ብቻ ሳይሆን ገንዘቡንና አሌሃንድሮ ጋርናቾ ምናምንን ሸጦ ማሰባሰብ አልቻለም። ሳይሸጥ መግዛት እንደማይችል ይታወቅ ነበር አይደለም። ስለዚህ ማንቸስተር ዩናይትድ የቀጠረን ጥቅምት ላይ አይደለም ወይም ጥር ላይም አይደለም። ፎርዛት ማተር ጥርም ላይ ኤክስፔክት አላረግም እኔ። ማንቸስተር ዩናይትድ ስቲል ከካርሎስ ባሌባ ጋር ስሙ ተያይዞ በአሁን በነገርኩሽ ዘገባም ላይ የተጠቀሰበት ዋነኛው ምክንያት ክረምት ላይ ቀጠሮ ስለሰጠ ነው። እመለስበታለሁ የካርሎስ ባሌባን ጉዳይ አለ። ስለዚህ ክረምት ላይ ይሄ ጥያቄ ቢነሳ ራይት ጥያቄ ነው ብዬ ነው የምወስደው። ክረምት ላይ ዩናይትድ የእሱን ጉዳይ ቸል ብሎ ወደ ሌሎች ተጫዋቾች ቢያማትር ካርሎስ ባሌባን ትቶታል ማለት ነው እንላለን። አሁን ግን ክረምት መለሳለሁ ያለውን አካል ለምን አሁን እንዲህ አላረክም ልንለው አንችልም። ሙሉ በሙሉ አልተዘጋም። የተሰጠን ቀጠሮ ክረምት ላይ ነው። የአደም ዋርተን ግን እድል አለ። የኤሊየት አንደርሰን ግን እድል አለ። ኤሊየት አንደርሰን 2026 ላይ ያ ማለት ጥር እኮ ማለት ነው። ስለዚህ ያኔ እሱን ማግኘት ይቻላል ነው አንዱ። አሁን ሳምሪ አንደኛው ምክንያት ኤሊየት አንደርሰን አደም ዋርተን ምናምን ስለሚል ማንቸስተር ዩናይትድ ባሌባን ቢተበው ነው እነዚህ ልጆች የፈለገው ነው የሚለው። ግን በዛ አትወሰዱት። በዛ እንዳንወስደው የሚያደርገን ምን እንደሆነ ታውቂያለሽ? ማንቸስተር ዩናይትድ ከአንድ በላይ አማካይ ነው የሚያስፈልገው። ዝም ብለሽ አስቢ። ብሩኖ ፈርናንዴዝ ይቆያል ከዩናይትድ ጋር እርግጠኛ ነሽ? አይ አይደለሽ እርግጠኛ ማለት አይደለም። ካዚሜሮ ይቆያል ከማንቸስተር ዩናይትድ። ከዚህ በኋላ እድሜው እየጨመረ አገልግሎቱ ደግሞ እያየ ነው እየቀነሰ ያለ ልጅ ነው። እውነት ካዚሜሮ ላይ ካውንት አድርጎ ሚድፊልዱን በሱ ዙሪያ ሊያደራጅ ይችላል አሞሬ? አይ ዶንት ቲንክ ሶ፣ አይመስለኝም። ኡጋርቴ ይኸው የተመኩበት አይደለም እኮ ሰውየውም አይመካበትም፣ ደጋፊዎቹም ደግሞ ይወቅሱታል፣ የእግር ኳስ ተንታኞቹም እንደውም አብሮት በመጫወት አሞሪምን በማወቅ እኮ ከሁሉም የዩናይትድ ተጫዋቾች ይቀድማል። ምን ነካው ልጅ የሚባልበት ተጫዋች እኮ ሆኗል አይደለም። ኮቢ ሜይኖ ካልሄድኩ የሚል ልጅ ነው። እዚህ ሁኔታ ላይ ያሉ ተጫዋቾችን ነው ሚድፊልዱ ላይ ያዘው ማንቸስተር ዩናይትድ። ስለ እያንዳንዱ የሆነ የምንለው ነገር አለ። ካለመሰንበት ጋር አያይዘን ነው የምንለው፣ ግን አይሰነብቱም በሚል ወይም የመመካት ስሜትን የሚፈጥሩ አይደሉም በሚለው ነው። ብሩኖ ፈርናንዴዝ፣ ካዚሜሮ፣ ኡጋርቴ፣ ኮቢ ሜይኖ ማን አለው ሌላ ማንቸስተር ዩናይትድ? ሰው አንድ ካርሎስ ባሌባን ብቻ አስፈረመሽ የምትወጪው ነገር አይደለም። ነምበር ኦፍ ፕሌየርስ ያስፈልግሻል። ሚድፊልዱ እንደገና ነው መሰራት መቻል ያለበት። ስለዚህ የእነዚህ ተጫዋቾች ስም መጠራት የካርሎስ ባሌባ መተው ማሳያ አድርገን መውሰድ አንችልም። ዩናይትድ ይሄ ቦታ ፈርሶ መሰራት አለበት። የሚፈርሰው በተለያየ ምክንያት ነው። ብሩኖ ፈርናንዴዝ ከፋይናንሻል ሪዝን ሊሆን ይችላል። ካዚሜሮ በበቃው ስሜት ሊሆን ይችላል። ኮቢ ሜይኖ መውጣት ስለሚፈልግ ሊሆን ይችላል። ኡጋርቴ ደግሞ ዴሊቨር ማድረግ አልቻለም። ሚድፊልዱ በደንብ ነው መስተካከል ያለበት። በቁጥር እንኳን ላምጣ ብትይ 4 ሸኝተሽ አንድ ብቻ ልትገዣት፣ 4 ስትሸኝ 4 ልታመጪ ነው። ባካፕ ፕላኖች ምናምኖቹም ስላሉሽ ማለት ነው፣ ጠንካራ ስኳድ ከሆነ የምናስበው። ከዚህ አንጻር 2-1 አሪፍ ሚድፊልዱን በጣም ወጥረው የሚይዙልሽ አለ አይደል? እነሱ ትይዥና የእነሱ ባካፕ ደግሞ እንዳርሰናል ቅብ ደግሞ ታመጫለሽ ማለት ነው። ፒላሮችሽን አሉ አይደል? አሁን የአርሰናል እኮ ለእኔ ፐርፌክት ኤግዛምፕል እኮ ማለት ለእኔ አርሰናል ለምን ብትይኝ ዋና በጣም የሚያማምሩ አሪፍ በየመጫወቻ ቦታዎቻቸው ላይ በጣም ጎበዝ ተጫዋቾች አሉት። እነሱ የሆነ ነገር እንዳሆኑ ብሎ በ15 በ12 ሚሊዮንም የሰበስባቸው ተጫዋቾች ደግሞ ቀላል አይደሉም። አሁን ሞስኩዌራን እና አገልግሎቱን ይሄ ልጅ በ10 ምናምን ሚሊዮን የፈረመው ብቲ ምንድን ነው? በቃ እድሜውን አስቢው፣ ለረጅም ጊዜ የሚያገለግል እንደዛ አይነት ጥርጣሬ ውስጥ የሚከትሽ የማን ነው? ኖርጋርድ ብቻ እድሜው 30 ከገባ ስለሆነ ሌሎቹ እኮ ዋጋቸው መርከሱ
ጉብዝናቸው ደግሞ ማማሩ የምትይው አይነት ነገር እንደዛም በሆነ መንገድ ቢሆን ከአርሰናል ሌሰን ወስዶ ማን ዩናይትድ ራሱን ማጠናከር አለበት ሚድፊልዱን ማለት ነው። ባሌ ለተነሳው ጥያቄ የኔ ያመለካከት ነው። መስማማት ግዴታ አይደለም። ግን የማንቸስተር ዩናይትድ እቅድ ምንድነው የሚለውን በደንብ ነው የሚያሳየው። ያየነበት ግን አሁን የነገርኩሽ ያሉ ተጫዋቾች እና ከመለያየት ጋር መቀራረባቸው በዩናይትድ ቤት የመቆየት እድላቸው በጣም ማነሱን በተለያየ ምክንያት ስታነሹ ከአንድ በላይ ሰው እንደሚያስፈልገው ዩናይትድ እሱማ ግልጽ ነው። አንደኛ ሁሉም በአንድ ጊዜ ላወጡ ይችላሉ። ለምሳሌ በጥር ሁሉም ላይሄድ ይችላሉ። ምናልባት የውድድር ዓመቱን ሊጨርሱ የሚችሉ ተጫዋቾችም ይኖራሉ። ሁሉም ባንዴ ሊያወጡ ይችላሉ። እንደገና ማንቸስተር ዩናይትድም ደግሞ የሚፈልጋቸውን ተጫዋቾች ሁሉንም ባንዴ የማምጣትም እድልም አቅምም ግዴታውን ስላይገባ ይችላል ላይኖረው ይችላል። ሁለት ሰው ጨምሮ መሀል ክፍሉ ላይ ጥርን ቢያሳልፍ ደግሞ ሌላ በሚቀጥለው ክረምት ደግሞ ጉልበት ሰብስቦ እንደዛ ነው። ደግሞ ሳውዲ ሄዶ ኳስ ተጫውቶ ገንዘብ ሰርቶ ምናምን ማለት እሰራለሁ ብሏል። አዎ ማንቸስተር ዩናይትድ እንደዚህ አይነት እቅድ እንዳለ ነው ያለ። በነገራችን ላይ ከአርሰናል ስለመማር ስናነሳ ወይ በኋላ በዩቲዩብ ገጻችን ላይ አርሰናልን የማንቸስተር ዩናይትድ አስተማሪ አድርገን የምናነሳበት አንድ ፕሮግራም ሊኖረን ይችላል። ማን ዩናይትድ ከአርሰናል ምን ሊማር ይችላል፣ ምን ሊማር ይገባዋል። የሆነ የሚያስቀና ነገር አለው አርሰናል። አሁን ይሄ ሌላውን ስሜት ተሹ የሚያስቀና ነገር አለ። አርሰናል ራይት ዳይሬክሽን ላይ ያለ ቡድን በመሆን ለማንም ምሳሌ ይሆናል። አሁን ወሬያችን ዩናይትድ ላይ ስለሆነ ዩናይትድ ከአርሰናል ምን መማር ይችላል፣ ስትሮንግ ሆኖ ለአሁን ብቻ ሳይሆን ለነገም ጠንካራ ማንቸስተር ዩናይትድን የመፍጠር ፍላጎቱን እውን ለማድረግ ከአርሰናል ምን ሌሰን መውሰድ ይችላል የሚለውን የሚገርም ነገር ልነግርሽ ይችላል። አይ በጣም አሁን ልክ ነው። በኋላ እናቀርባለን እሱን። ምክንያቱም የአርሰናልን የቡድን ግንባታ በተመለከተ ብዙ ምስክርነቶች ነው እየተሰጡ የሚገኘው ምን ሰማውም። ግን ደግሞ እንዳልከው ማንቸስተር ዩናይትድ ራሱን በቃ በተደራጀና በውጤታማነት እንዲዘልቅ ምንድነው የሚማረው የሚለውን በተለየ መንገድ ማየት የሚቻል ይመስለኛል። ለማንኛውም ከማንቸስተር ዩናይትድ ጋር በተያያዘ እንግዲህ የሳምንቱ መጨረሻ ጨዋታ ከመምጣቱ በፊት ምናልባት ሌላ ትልቅ ርዕሰ ጉዳይ ሊሆን የሚችለው የአደም ዋርተን ላይ የሊቨርፑልና የማንቸስተር ዩናይትድ ፍላጎትና ፍጥጫ ሊሆን ይችላል ነው። እሱ አንድ የሚጠበቅ ነገር ነው። ግን ገና ከወዲሁ በጣም ጎበዝ ልጅ ነው። ጥሩ ልጅ ነው። በጣም ሊቨርፑልን ለምን እዚህ ውስጥ ገባ ብትይኝ ሊቨርፑልን አሸነፈው የለ ክሪስታል ፓላስ የመጀመሪያው ሊቨርፑልን ያሸነፈው ክሪስታል ፓላስ በዛ ጨዋታ ላይ ምን እንዳረጋቸው ካዩ በኋላ ነው። ክርስቲያኖ ሮናልዶ ዩናይትድን ሲቀላቀል ስፖርቲንግ ሊዝበን ከዩናይትድ ሲጫወቱ አይተወደውት ነው በዛው ግጥሚያ ላይ እንጂ ቀደመ መረጃን መነሻ አድርገው አይደለም። አደም ዋርተንም ያንን አይነት ኢምፕሬሽን አርነ ስሎት ላይ ፈጥሮ ነው። እንዲህ አይነት አጋጣሚዎች አሉ እግር ኳስ ላይ ከራሳችን ጋር ሲጫወት አይተነው ነው በጣም ይወደድ ነው ብለው አስተያየት የሚሰጡ አሰልጣኞችም አሉ። ግን በአንድ በቃ ሌላ መነጋገሪያ ርዕሰ ጉዳይ እየተፈጠረ ይመስለኛል። ምክንያቱም እሁድ የሚደረገው ጨዋታ በሊቨርፑልና በማንቸስተር ዩናይትድ መካከል በጣም ገና ከወዲሁ ብዙ እየተባለለት ነው። የየራሳቸው ምክንያት አላቸው ይህንን ጨዋታ ለማሸነፍ በሁለቱም ክለቦች በኩል። እሱን በቀጣይ በፕሮግራሞቻችን ላይ በስፋት እናቀርባለን። ምንም ጥያቄ የለው። አንድ የመጨረሻ መረጃ በዚህኛው ምዕራፍ የእንትናኔ ፍሎሪያን ቪርትስን ከመልእክት በኋላ እናነሳዋለን። አንድ መረጃ አርሰናል አምርሯል። ሳምሪ አሁን ፋሽኑ ስቴዲየም ማስፋፋት ነው አይደለም? አስተውላችኋል? ሪያል ማድሪድ አስፋፍቷል፣ ባርሴሎና እያስፋፋ ነው። ማንቸስተር ዩናይትድ አዲስ ገነባለሁ ብለዋል። ኒውካስል ዩናይትድ ፈቃድ እየጠበቀ ነው። እንደዚህ ሊቨርፑል አስፋፍቷል። ቶተናም በቅርብ ነው አዲስ ስቴዲየም የሰራው። እንደዚህ ብቻ የስቴዲየም አብዮት ነገር አለ አይደል? አርሰናል እዛ ውስጥ መቀላቀል ከወሰኑት ክለቦች መካከል አንዱ ነው አርሰናል እና ትላንትናም ስንነግራቸው ነበረ እኔ የዌምብሌ ስቴዲየም ለአርሰናል ምቾት ይሰጠዋል ብዬ እንዳልል የትላንትናው ዩቲዩብ ላይ ያላቸው ሊያዩት ይችላሉ። የትላንትናው መረጃ በደንብ አሳምነውኛል። ደጋፊውም አልተመቸውም። ደግሞ አካባቢውን ስለማውቀው እኔ እዛ ሄጃለሁ ዌምብሌ ስቴዲየም እና የምሬ ነው ነገር በጣም ጭንቅንቅ ያለ ነው። ይሄ ጭንቅንቅ ያለ ደጋፊዎቹ አይመችም ይላል። አሁን በስቴዲየም ከቄራ ተነስተን በዚህ ምናምን እንደምንለው ለእኛ ሰፈር ስም ጠርተን እነሱም ሰፈር ስም ይጠሩና ወደ ዌምብሌ ለመሄድ ያ መንገድ ራሽ አወር ላይ በጣም ይጨናነቃል ምናምን ይላሉ። ያስቸግራቸዋል ለደጋፊዎቹ። አርሰናልም አልተመቸውም። ሆም ፊሊንግ ሉዝ አድርገው ነው በወቅቱ እንግዲህ የአሁኖቹ ልጆች ግድ የላቸው ሊሆን ይችላል አላቅም፣ ግን ያኔ ሆም ፊሊንጉ ሉዝ አደረጉት።
ያኛው ባዳነት አልተሰማው ተጋጣሚሽ እነሱም ደግሞ ባለሜዳነት ስሜት አልተሰማቸውም። ገባሽ አይደል? አርሰናል እንዴት አድቫንቴጅ ሉዝ እንዳረገ እነሱ ያሳያቸው ምንድነው ስቴዲየሙ ትልቅ ነው። ያኔ የነሱ ስቴዲየም 38000 ሰው ብቻ ነበር የሚይዘው። አይ ግድ የለም ዌምብሌ ላይ እንጫወትና ጨላው በዛ ይላል አሉ። ከዛ እዛ ሲጫወቱ 6 ተጫወተው 2 ብቻ አሸነፉ። በጣም ከባድ ነገር ገጠማቸው። ለተጫዋቾቹም አልተመቸም፣ ለደጋፊም አልተመቸም። ስለዚህ አሁን የዌስት ሃምን ስቴዲየም ሊጠቀሙ ይችላሉ ነው። ግን አሁን እንደ ትልቅ መረጃ አሁን ከደቂቃዎች በፊት የወጣው ፋይናል ስቴጅ ላይ እየደረሰ ነው አርሰናል አሁን ለመወሰን የተቸገረው ስቴዲየሙን በተመለከተ ቦርዱ በቃ የመጨረሻ ደረጃ ላይ እየደረሰ መሆኑን ስካይ ስፖርትስ አሁን መረጃውን ይዞ ተወጥቷል። ኦንጎይንግ ነው ዲስከሽኑ። ምንድነው አማራጮቻቸው በጣም ብዙ ናቸው። እናድሰው የተወሰነ ጊዜ ዘግተን ባርሴሎና እንዳረገው የተወሰነ ጊዜ ዘግተን ሪያል ማድሪድ እንዳረገው እናድሰው፣ ሌላ ቦታ ተቀብለን እንስራ አዲስ፣ ወይስ ሌላ ምን አማራጭ አለ ምናምን ነው። እና ደግሞ ኦልሞስት አሁን ሁሉም ክለብ ነው ማለት ሁሉም ክለብ ሳንቲያጎ ቤርናባው ሲሄድ ይቀናል። በጣም ዘመናዊ ስቴዲየም በጣም የሚገርም አድርገው ነው የሰራው። ተሰርቶ የተጠናቀቀ ጊዜ ስለ ስቴዲየሙ በውስጡ ስላካተታቸው ነገሮች በጣም ሰፊ ዘገባ ይወጣ ነበር ስለ ዘመናዊነቱ እና በጣም የሚገርም ነው። ምን ያክል ደረጃ ላይ እንደደረሰ ስቴዲየም የመገንባትን ስራ በደንብ የምታይበት ነው። በጣም ትልቅ ነው፣ በጣም ዘመናዊ ነው፣ ፋሲሊቲዎቹ በጣም ይገርማሉ። እና ይሄ እግር ኳስ ላይ እየሰሩ ለሚገኝ ለክለቦች የሚያስቀና ይመስለኛል። አሁን እኮ የአርሰናልም ጥያቄ እኮ እሱ ነው። ታዲያ ይኸውልሽ አሁን ስቴዲየሙ ላይ መጠነኛ 7000 8000 ሰው የሚጨምር ወንበር መደርደር የሚያስችል ማስፋፋት እንስራ ከተባለ በሪያል ማድሪድ ስቴዲየምና በኤሚሬትስ መካከል ጋፑ በጣም ሰፊ ነው። ስለዚህ አንደኛችንን እንግባበት ወይ? አሁን አርሰናሎች በፍጹም ኤክስፔክት ያላደረጉት ነገር ኢን 20 years time ይሄ ጥያቄ ይመጣል ብለው አላሰቡም ነበር መጀመሪያ። ምክንያቱም ኤሚሬትስን ተረክበው መጠቀም የጀመሩት የዛሬ 19 ዓመት ነው። የዛሬ 19 ዓመት ይሄንን ሲሰሩ ይሄ ለ40 ዓመት ለምናምን ዓመት በዚሁ ይቀጥላል ብለው ነበር ያሰቡት። ኦልሞስት ግን አሁን በግማሽ ባነሰ መጠን መጣ። 20 ዓመት 40 ዓመት ገምተሽ ከሆነ በ20 ዓመቱ ስቴዲየም ፍላጊ ሆንሽ ገብቷ በቃ ፈለጉ እነሱ። ለምን ብትይኝ አሁንም ዌቲንግ ሊስቱ ለቲኬት ኢትስ ሶ አሜዚንግ በጣም የሚያስደነግጥ ነው የአርሰናልን ጨዋታ ስቴዲየም ገብቶ ለማየት ያለው ፍላጎት። ስለዚህ ምን እናርግ ነው አሁንም ቶሎ እንደገና የስቴዲየም ጉዳይ የሚያሳስበን ሰዎች እንዳንሆን አሁኑኑ ወስነን ጥርግርግ ብለን አዲስ በጣም ዘመናዊ የሆነ ነገር እንገንባ ወይስ እናስፋፋን? ይሄ ትልቅ ውሳኔ የሚፈልግ ነገር ነው። እንደገና ከነሪያል ማድሪድ ቀጥሎ እየተደነቀ ያለው በፋሲሊቲ ማን ነው? ቶተናም ነው። የቅርብ ጊዜ ግንባታ ስለሆነ ነው። አሁን ኤሚሬትስን በማስፋፋት ወደ ቶተናም ስቴዲየም ደረጃ መምጣት ይቻላል። ይሄንን ኤሚሬትስ ስቴዲየም የማስፋፋት ስራ ብቻ ሰርተሽ በሳንቲያጎ ቤርናባው ሌቭል ልታመጪው ትችያለሽ ወይ? ብዙ ነገር የሚያስነካካን ከሆነ ስታንዳርዱን በጣም ከፍ ለማድረግ ያ ብዙ ነገር ከመነካካት አዲስ መገንባት ይሻላል አይሻልም እና ፋይናል ስቴጅ ላይ ደርሷል። አሁን ሊወሰን ነው እና በዚህ ምክንያት ክረምት ላይ ቢጀመር ነገሩን ለማጣደፍ አርሰናል ብዙም ከሜዳው እንዳይወጣ ለማድረግ ሊረዳ ይችላል። በእኔ እምነት ደግሞ ቅድም ባልኩሽ 1990ዎቹ ኤክስፒሪየንስ ምክንያት አርሰናል ደጁ ባይዘጋ ደስ ይለኝ ነበር። ምክንያቱም አሁን ሞር አሪፍ አርሰናል ነው የመጣው። ያኔም ታስታውሱ ከሆነ አላውቅም 2006 ላይ ኤሚሬትስ ሲገቡ ቬንገር አንድ ነገር በተደጋጋሚ ይናገሩ ነበር። አሁን ለስቴዲየም በደንብ አውጥተናል፣ የተጫዋቾች ዝውውር የሚባል ነገር የማድረግ እድላችን በጣም ጠባብ ነው ምናምን እያሉ ነበር። ይሄ በሌላ ጊዜ አስፈርሟል፣ ለስንቁን ይዟል አርቴታ። ግን የስቴዲየሙ ጉዳይ ለረጅም ጊዜ ለአርሰናል ውጤት ማጣት በምክንያትነት ይጠቀስ ነበረ። ከሃይበሪ ወደ ኤሚሬትስ መሄድ እኮ ቀላል አይደለም እየተባለ ማለት ነው። ተመሳሳይ ነገር የሚያወራ አርሰናል እንዳይሆን ልክ በመነሻ ሰዓታቸው ላይ የመጣ ሐሳብ መሆኑን በስጋትነት አየዋል። ከቢዝነስ ሳይዱ ደግሞ ስትመለከቸው ለነሱ በጣም ያዋጣቸዋል። 10,000 ሰው መጨመር ቀላል አይደለም። አይ ቀላል አይደለም ደግሞ እንዳልከው ነው። አንድም ደግሞ ክለቦች የራሳቸውን እድገትም እንደ መለኪያ አድርገው ሊጠቀሙበት ይችላል። እንደዚህ አይነት ስቴዲየም ነው ያለው ተብሎ በጣም በተለየ ሁኔታ ባድናቆት ሊቨርፑል አስፋፍቷል። እንደዚህ ስለሚደረግ በዛ መንገድ ነው። ግን እንዳልከው አሁን
ስፔሻሊ ከአርሰናል ጋር በተያያዘ የሆነ ስሜትን የሚከፍል ነገር የሚፈልጉ አይመስለኝም ተጫዋቾቹም ደጋፊዎቹም። አሁን በኤምሬትስ ስቴዲየም ዋንጫ ማንሳትን እዛው ብዙ ታሪክ መስራትን አሁን የተገነባው ቡድን ደግሞ ፍሬው የሚበላበት ወቅትን እንዲሆን ነው የሚፈልጉት። ብዙ ደጋፊዎችም ይሄ እንዲሆን የሚፈልጉ ይመስለኛል። እንደዛ ማየት ይፈልጋሉ ብዬ ነው ማስበው። እና ሌሎች ትኩረት የሚከፍሉ በስቴዲየም ግንባታ ምክንያት እንዲሆነ ይሄኛውን ጨዋታ እዚያ እናደርግም እንደዚህ የሚባሉ ነገሮች የሚመጡ ከሆነ እንደገና በቃ ወደ ትንሽ ወደ ኋላ ሳብ በሚያደርግ ነገር ሊፈጠር ይችላል። ቆንጆ ጊዜ ነው ወይ የሚለው በደንብ የሚያነጋግር ይመስለኛል። ግን ደግሞ በአርሰናል በኩል የሚወሰኑት ውሳኔዎች እየተጠበቁ ነው የሚገኙ። በቃ ፋይናል ደረጃ ላይ ደርሷል። አንቺ ግን የሚያዘጋጁት ሰነድ ግን በጣም ብዙ ነው። 3000 ገጽ ነው ኤምሬትስ ስቴዲየም ሲገነባ የነበረው ሰነዱ፣ የቅድ ሰነዱ ገብቶ የጸደቀው በ60 ካርቶን ታሽጎ ምናምን ሄዶ ከምረን እግዚአብሔርን 3000 ገጽ ነው። በ60 ቦክስ ነው ፋይሉ የሄደው ያው ምናምን ተብሎ የተሰጠው ማለት ነው። አሁን ይሄ ምን ትዝ አለህ? አሁን ይሄ እቅዱ ምናምን እንደዚህ ምን ትዝ አለኝ? እኔ አሁን ልናገር ትዝ ያለኝ ከሁለት ሳምንት በፊት ነው ለጃፓን ለቶኪዮ እቅድ ምናምን የቀረበልን የተባለው። እውነት የሩጫው የእሱም በልመና ነው። በዛ ላይም ደግሞ ብቁም አይደለም የአቅም ችግርም አለ ቶሎ ብሎ ቅር ስትል እንዴት ነው የሚሰራው የሚለው ላይ አይምሮዬ ቶሎ ከዚህ ነገር ጋር አገናኝ። እንዴት እነሱ ወራ ልዩነቱን ነው ስራንማ ይስራት ምንም ጥያቄ ማአት ምሳሌ ልነግርሽ ይችላል። እሺ በጣም እናመሰግናለን አድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጥሩ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። የተለያዩ ፕሮግራሞችን ሸገር ስፖርት ዊዝ አበበ ግዳይ በተሰኘው ዩቲዩብ ቻናላችን ላይ ይዘን እንመጣለን። በያላችሁበት መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኑር። South Africa have Shake Sport 2010